እንኳን ደህና መጣ። አመሰግናለሁ። ተቀመጠ። እሺ። ይተጣልቀናል። አይ ይቅርብኝ። አመሰግናለሁ። ስንት ጊዜ ሆነ እኛ ጋር ስትሰራ? አሁን 2 ዓመት ሊሞላኝ ነው። ኦልሞስት 2 ዓመት ስራን በከፍተኛ ጥንቃቄ ስትሰራ ቆይተሃል። ምስጉን ከሚባሉ ባለሙያዎችም አንዱ ነው። ታታሪነትን ሳላደንቅ አላልፍም። ለዚህም ይሆናል ዛሬ ለሚሰጥ ልዩ ትዕዛዝ የተመረጥከው። እሺ፣ አመሰግናለሁ። ከአሁን በፊት በራስህ ነበር ለስራ ይሆናሉ የምትላቸውን ልጆች እየመለመልክ ካምፓስ እንዲቀላቀሉ የምታደርገው። ዛሬ ግን በእኛ በኩል ሪኮመንድ ያደረግናት ልጅ አለች። በአጭር ጊዜ ግዳጅህን ከተወጣ ከወትሮ ለየት ያለ ዳጎስ ያለ ኮሚሽን ይኖርሃል። የምታውቃት ይመስለኛል። አዎ፣ በደንብ አውቃታለሁ። ማድረግ የሚገባህን ነገሮች በሙሉ አድርገህ በአጭር ጊዜ ውስጥ ወደ ካምፓስ ገቢ አድርጋት። ምን ነው ቅር አለ? ሳይሆን ከይቅርታ ጋር ማን ነው ልጅቷን ሪኮመንድ ያደረጋት? ማለት ያን ያህል አሪፍ የምትባል ልጅ አለች፣ ገና ጥሬ ናት ብዬ ነው። በእርግጥ ትምህርት ላይ ጎበዝ ነው። ማን ሪኮመንድ እንዳደረጋት አንተን አይመለከትም። ያንተ ስራ የታዘዝከውን መስራት ብቻ። ስራዬን አጥቼው ሳይሆን በቀላሉ ሪክሩት መደረግ የሚችሉ ሌሎች እያሉ የሚያስቸግር ከሆነ ችግር የለም፣ ትንሽ ሊያለፋን ይችላል። ግን ጓደኛዋ የካምፓስ ሜምበር ስለሆነች እሷን ተጠቅሜ ያሳካዋለሁ። መጠቀም የሚገባህን ታክቲኮች በሙሉ ተጠቅመ ግዳጅህን ተወጣ። ምንም አይነት ስህተት እንደማንታገስ ላስታውስህ አይገባም። ፍጹም
ነበረ ምናልባት ሙቀት ማስለብቆት ይሆናላ አትለው አልገባህም? ምን ነው ሜትሮሎጂ ብቻን ወደ ጨዋታው ነው? ገብቶሻል አይደል? የዋሽን ሰው ካገኘው ጉሮሮ እሱም ድንግልንግለሽ ነው ታውቃው አያል እግሬ ላይ ወጣ ገንዘቤን ባትመልስ ኖሮ እንደ በረሮ ነበር ልጨፈል ደህና ነሽ? እንዴት ነህ? ምን ነው በጠዋት እያለችው አለሽ? ቢሮ ነሽ? ምን ሆነሻል? በድንጋጤ ልትደፊ ነው እንዴ? ምንድን ነው? ደህና አይደለሽ? በር ማንኳኳትም ቀረ። አንድ ነገር ልጠይቅሽ ነው የመጣሁት። እውነቱን እንድትነግሪኝ እፈልጋለሁ። ስለ ደጀኔና ስለ እኔ። ስለ አንቺና ደጀኔ? ምን? ስለዛ አሬንጅመንት ወደዚህ ህይወት እንዴት እንደገባው በዝርዝር ማወቅ እፈልጋለሁ። አልገባኝም። ደህና ነሽ አይደል? እስኪ አረፍ በይ። ላይ ገባሽ? ተቀመጭ። ምን ረስቼዋለሁ ለማለት ነው? አንድ በአንድ ካልነገርሽኝ ዛሬ ከዚህ ቤት ሬሳሽን ነው የማወጣው። ከአንቺ ልስማው ብዬ ነው እንጂ ሁሉ ነገር ደርሼበታለሁ። በእነ ሄለን ግፊት እዚህ ቤት መጣሁ። ከዓለም አንደኛ ቆንጆ ቅብር ጥሶ ብላችሁ በግብዣ አንበሽብሻችሁ ምቾት እንዲሰማኝ ካደረጋችሁ በኋላ ለዛ ደጀኔ ለሚባል አውሬ አሳልፋችሁ ሰጣችሁ። ታዲያ ሁሉንም ነገር ካወቅሽው እኔ ምን እነግርሻለሁ? ቀመራችሁን አንድ በአንድ ማወቅ እፈልጋለሁ። የትኛዋ ነች አልሽ? አዲሷ ልጅ ያቺኛዋ የቷ? ነጭ የለበሰችው? ለሁሉም ነገር አዲስ ናት። መቼም በርቀት አይተህ የምናገረው ነገር እውነት መሆኑን መገመት አያቅትም። ሽንኩርት የሆነች ልጅ ነች።
ወደድካት? ምንም አትልም። በጣም ጥሩ። በቃ ና ላስተዋውቅ። በባዶ እጃችን መጀመሪያ የሆነ ነገር ላኪላቸው። ጥሩ። የኔ ቆንጆ ይህን ውድ የአክብሮት መጠጥ በትህትና እንድትቀበል እጠይቃለሁ። ቆነጃጅታት እየተዝናናችሁ ነው? ምን ጎደለ? ሁሉ ሙሉ። ታዲያ ተጫወቷ። እኔ ቤት መጥቶ እኮ መቆዘም የለም። ቴንኪው በጣም አንቺ ቆንጆ። ጋባዤ ማን ነው? ላመስግነው አይባልም እንዴ? ኧረ የጠየቀችኝ ነበር። አይመስለኝም። ኩራተኛ ቢጤ ሳትሆን አትቀርም። ለማንኛውም እሳቸውን ላስተዋውቃችሁ። የከተማችን ባለ ሀብት ናቸው። አቶ ደጀኔ ይባላሉ። እቺ ቆንጆ ልጅ ደግሞ መስከረም ትባላለች። ጨዋይ ቤት ልጅ ነች። ስላገኘኋችሁ ደስ ብሎኛል። ታዲያ ብንቀላቀላችሁ ቅር አይላችሁም ማለት? ወይ ደስ ይለናል። አይ ታያችሁ፣ አታጨናንቃችሁ። ኧረ ችግር የለውም ተቀላቀሉ። ግዴለ ከተዋወቁ ይመጣል። ሌላ ጊዜ እንጫወታለን። ይሻላል። እሺ በሉ እየተጫወታችሁ ተዝናኑ። እሺ ተጫወቼ ነው ቆንጆ። ማማክሽ ነገር አለሽ? አየሽ ቀላል ነው ብዬሽ ነበር። እንዴት ጨንቆኝ እንደነበር። የኔ ውድ በጣም ይቅርታ። እሺ ልላይሽ ነው። ወዴት መሄድ አለብኝ። እንዴ? ያምሻል እንዴ? ጥለሽኝ ነው እንዴ የምትሄጂው? የግድ ነው መስኪዬ፣ መሄድ አለብኝ። እሺ ወዴት ነው የምትሄጂው? የት ነው የምትሆኚው? እቤት ነው ወይስ ዶር? ዶርም እንዴት በዚህ ሰዓት እገባለሁ? ወደ ቤት ነው እንጂ። በቃ አብረን እንውጣ። ሌዲስ መሄድ አለብኝ። በቃ ከፈለጋችሁ እናንተ ቆዩ። እሺ ባይ። እየወጣችሁ እንዴ? ቆየን እኮ አላየሁሽም። ከኔት ጋር ነበር። ገና መምጣቴ ነው። ዲዩቲ ነው። እኔም ወደዛው ነው። እሺ በቃ ይመጣችሁ። እንኪያሹ ታክሲ ጥሪሽ። እስከዛ መተጠው ይዱሽ። ሂጂና እንዳልኩሽ አድርጊ። እሺ ሰውየው በተባለው ሂሳብ ተስማምቷል። ለነገ አመቻቻት። ታዲያ በተቻለ መጠን ጽድት አድርገሽ አምጫት። ምንም እንዳታስቢ አዩቲ፣ በእኔ ጣዩ ኮስኮሽ። ይኸው ነው። በጣም ጥሩ። ሌላ ማወቅ የምፈልገው ነገር ደጀኔ ስለተመለሰለት ገንዘብ ማን የመለሰለት? ለምንስ ነው የተመለሰው? ታሪኩን ሙሉ በሙሉ ማወቅ ፈልጋለሁ። ማታ ተያይዛችሁ ስትሄዱ ሁላችንም ደስ አለ። ሌሊት ምን እንደተፈጠረ አላውቅም። ጠዋት ደጀኔ እሳት ለብሶ እሳት ጎርሶ ደወለ። ደውሎ ምን አለሽ? ምን አለፋሽ
አበደ። እኔማ በሰላማው ላይ ብዬ ለቀኑ የምሰራውን ዶክመንት እያዘጋጀው እያለ ሄሎ አያል እንዴት ነው የደፈርሽው? መቀለጃ አደረግሽኝ አይደል? ምንድነው? ምን ተፈጠረ? የማንንም ዘልዛላ ድንግል ናት ብለሽ ትልኪልኛለሽ? ችግር የለም። አንጀትሽን ዘርግፌ በእጅሽ ሳሳቅፍሽ እኔ ደጀኔ መጫወቻ ለመሆኑ ይገባሻል። ሄደቹ እዛ የሚያደርስ ነገር ምን ተፈጠረ? አሁን የደወልኩት ያንቺን ለቅሶ ለመስማት አይደለም። ሌላ ነገር ውስጥ ሳንገባ ገንዘቤን 5 ሳንቲም ሳትቀንሽ እንድትመልሽ ነግሬሻለሁ። ሄሎ ነገርኩሽ። አሁንም እንድትመልሽ። ሄሎ እኔም እኮ ባይ በጣም ደስ ይለኝ ነበር። እኔም እኮ ተናፍቀኛለኝ ፍቅር የእውነት። ቆይሽ እኔ ምን አባቴ ያደርጋለሁ? እኔ ኔትወርክን አልለቀው። ምን አውቃለሁ? በጣም እንዴት እንደሚደብር ልነግርህ አልችልም። ስልክ ለምደን የምንገባበት ነው የጠፋን። በጣም ክፉ ልምድ። ሄሎ ሄሎ ወይ ካልሆነ እንውጣ እንዴ። ዛግን እኮ ደግሞ ቀኑ ርዝመቱ። ቆይ ለምን አታዛሙ? የምሬን ነው። መቀየር የማንችለው ነገር ከሆነ መላመድ ነው። አማራጭ አለሽ? እሺ የኛ ተለማማጅ ዳርዊንን አንብበሻላ? ለነገሩ አንቺ ልልመድም ብትይ ቀላል ነው። እንዴት? ምን ከቴክኖሎጂ ጋር አብሮ እንዳደገ ያደርግሻል? አሁን እዚህ አምና ስገቢ አይደል እንዴ ስልክ ራሱ ያሹ? እኛ እኮ ከአብሮ አደጋችን ጋር በቀላሉ መለየት ስላቃተን ነው የከበደን። ከማን ጋር ስታወሪ ነበረው? ስቴት ካለ ቦይፍሬንድ ነበር፣ ተቋረጠ። ለምን ጌም አንጮት? ምን አይነት ገስተ ሴሌብሪቲ እንጮት? ከሷ ጋር ገዘ ሴሌብሪቲ? ምን አባሽ? እኔ ተኩይሙት አዚዛለሁ። የሷ ሴሌብሪቲዎች ከ3 ካለሙ ያዚዛለሁ። አንቺ ልጅ ግን ለምን ደግሞ አትይኝ? ዋሻ ንገሪ፣ ዋሻ እሺ በቃ ይቅርታ። እኔ አልጮትም። መስኪ ደግሞ ወይ ተነሺ። እኔ አልጫወትም እንዴ። ደግሞ ጌሙን ደግሞ አላቆም። እስኪ አታስደብሪኝ በእናትሽ። ነይ ምን አባቷ ነይ ተነሺ። እግሯን ጉትቸት ልቀቁኝ። እሺ እሺ ወርዳለሁ፣ ልቀቁኝ። የጨዋታው ህግ እንዴት መሰለሽ? ወረቀት ይሰጥሽና ወረቀቱ ላይ 2 እውነትና 1 ውሸት ትጽፋለሽ። ስለራስሽ ማለት ነው? አዎ። ከዛ ልክ ተራሽ ሲደርስ ጮክ ብለሽ የጻፍሽውን ታነቢልናለሽ ማለት ነው። አሁን ለምሳሌ እኔና ሜሉ ከሆነ ነው የምንጫወተው። ሜሉ ወረቀቱ ላይ 2 እውነትና 1 ሐሰት ትጽፋለች። ከዛ እኔ ደግሞ የትኛው እውነት የትኛው ውሸት እንደሆነ ካወቅኩኝ አሸነፍኩ ማለት ነው። የተሸነፈ ይቀጣል። መዋሸት ግን በጭራሽ አይቻልም። እሺ ሁለታችን ተጫውተን እናሳይሽ።
የምትይኝ? የራስሽን ተጠቀሚ። እኔ ጨርስኩ። ልጀምር ወይስ ትጀምሪያለሽ? አይ አንቺ ጀምሪ። እሺ። አንደኛ ላቭ ሌተር የተላከልኝ 5ኛ ክፍል እያለሁ ነው። እሺ ቀጥይ። ሁለተኛ ከአስተማሪ ፍቅር ይዞኝ ያውቃል። ሶስተኛ ቨርጂኒቲ ያጣሁት ሃይ ስኩል እያለሁ ነው። So now tell me which is the truth and which is a lie? ይሄ ግን በጣም ከባድ ነው። ቆይ እውነት መሆኑን የምታውቂው አንቺ ብቻ ነሽ አይደል? አዎ ግን እኮ ብዬላችኋለሁ። ተኩል ላይ ሞት አልዋሽም። በይ ተናገሪ። ይመስለኛል ሁለተኛውና ሶስተኛው እውነት ነው። አንደኛው ውሸት ነው። yes ለቅጣት ተዘጋጅ። አላገኘሽም። እሺ ደግሞ እኮ ተጠራጥሬ ነበር። እሺ የትኛውን ነው ሳትኩት? አንደኛና ሶስተኛ እናቀይረሻል። አንደኛና ሁለተኛ is the truth. The third one is a lie. የምር 5ኛ ክፍል እያለሽ ላብሌተር ተጽፎልሽ ነበር? እሺ መቼ ነው ካስተማሪሽ ፍቅር ያዘሽ? ሃይ ስኩል እያለሁ። ቨርጂኒቲሽ ነጣሽውስ? እንዴ ማን አጣዋለ? እንዴ ምን እና እስካሁን ይዘሽዋል? እና ፋራ መስልኩሽ ለማንም ማስረከበው? እሺ ናኦድስ? ናኦድ ምን ምንም ሳይቀምስ ነው እስካሁን እንደዚህ ቀጥ አድርገሽ ያልሽው? ሲጀምር ናኦድ ለሲሪየስ ሪሌሽን የሚሆን ልጅ አይደለም። ሲቀጥል እሱ ይወደኛል እንጂ እኔ ፊሊንግ የለኝም። አንቺስ? እባክሽ እኔ ድሮ ነው ያስረከብኩት። ለማን? የሆነ ዲያስፖራ ነው። አግብቼ ውጭ ሀገር ይዤ ሄዳለሁ ምናምን ብሎ ሰክሱ ተቀበለኝ። ወይኔ እነዚህ ዲያስፖራዎች ግን ሀገር ፈጁ። አንቺስ መስኪ? እንዴ መስኪማ ቨርጂን ናት። እሷ እኮ ነው የጠየኩት። እንዴ አንቺ? ናይ አይደለም። ከመቼ ጀምሮ? 11ኛ ክፍል እያለሁ ነው የጀመርኩት። እስኪ አታዩት? ሄሎ ወያያ ምንድን ነው? ጉድ ሆነናል። እሺ መጣው እያለ ነው ጋራገው ችግር ተፈጥሯል። ተበስኩ ጠፍቷል። Seriously?
ናቡዳን ሰው መሄድ አለብኝ። በዚህ ሌሊት ችግር ተፈጥሯል አልኩህ እኮ። ችግር እየመረጠን እኮ ነው ሞልቷል ችግሩ።